ትከፍታለች። ለምን እንዴ? ሁላችንም የሆነ ሆስፒታል እንሄዳለን፣ እንታመማለን። ስኳሬ ከፋል ሀቢብቲ፣ እኔ ደሜም ስኳሬም ሁለቱም ከፍ እያለ ነው እየኖርኩ ያለሁት። ምንም ከእንደዚህ አይነት ነገር ውጪ እንዴ ትረጃለሽ ተባሽ ነገሮች ተመቻቹ። ሙኒት ያንን ሁሉ ነገር ቃል ተገባ። እኛን ንቀሽ እኮ ነው ባለሀብት ፍለጋ ሄድሽው። ተረሳ እንዴ? ሙኒት ንቀሽ ማለት ነው። ንቀሽ ባለሀብት ፍለጋ ሄድሽ። ባለሀብቱ ሸርተት ሲልብሽ ደግሞ ቤት ከፍተሽ ወደ 8000 ሰው አስቀምጠሽ ታብታብ አድርጉ ሰበር ዜና ልነግራችሁ ነው እያልሽ ኮሜንት ሲዘግኝ 1 ሚሊዮን ታብታብ ሳታረጉ ወሬ አልጀምርም ስትይ ነው እኔ ተስፋ የቆረጥኩብኝ። ስለዚህ ከእንደዚህ አይነት እንትን ምንድነው ይሄ ጭብጨባና እንትን ውጪ። በቃ አለቀ። መኪናውን አሳድሽም አታሳድሹም እንትን አይባል 6000 እጅሽ ላይ ያለ ጨማምረሽ ከዛም ተፍ ተፍ ብለሽ አሰሪ። ሌላ ማንም የሚያገባው ነገር የለም። ስንት የታመሙ ስንት ያሉም ሳሪ አስክሬናቸው ኢትዮጵያ መግባት አቅቶት የተቀመጡ የሉም ሳሪ። ስንት አይምሯቸው የሳቱ በየጃዛ ቤቶች የሉም መረዳት የሚያስፈልጋቸው። እሷ እኮ የቅንጦት እኮ ነው የቅንጦት። ለምሳሌ ቤቷ ክትፎ ሆኖ ውስኪ ፈልጋለሁ እንደማለት ማለት ነው። ስንት አልኩሽ የሞዴስ ያጡ የተራቡ ኢጃዛው ቁጭ ብለው ኩላሊታቸውን እየታመሙ ስንት መረዳት ያለባቸው አሉ። እሷ እዚህ መጣ የተሰጣትን አሜን ብላ ማትቀበል መበጣጠስ እንዳቡጀዲ ጨርቅ አያስፈልግም። እመኚኝ ሳሪ ከረዳሻት ለቀጣይ ላይሰንሴ 16000 ድርሃም ያስፈልገኛል። ትረጅኛለሽ። ጨርሻለሁ። አመሰግናለሁ። ኤላውራ ወይ ተናገር እስቲ። በቀደምም ነበር ካንተሽ እኔ ከመጀመሪያው ጀምሮ ይሄን ነገር ሰማ ነበርና ያው መሲ እናንተ ቤት ሳራማ ይሄ ነገር ሰምቼ አሪፍ ነው ብዬ ነበረ። ከዛ ግን እሷ እኔ ነው ብሎክ ያረገችኝ ባለፈው ነው ሰጣትን ማሰደብ። እኔ አልተሳደብኩም ብለሽ ሌላ ሰው አስገብተሽ ማሰደብ ማለት ይሄ ትክክል አይደለም። እንዴ ትክክል ቤትሽ ሌላ ተሳዳቢ አስገብተሽ ያን ሰውዬ እያሰደብሽ ከኔ አፍ ምን ሰማ ነው የምትለው? ምን ሰማችሁ ትላለች። እና እርዳታው እዚህም እንዲቋረጥ አትፈልግም፣ ኔክስትም እንዲቀጥል ትፈልጋለች እንጂ የመስራት ፍላጎት ቢኖራት ሰው ታክሲ ሹፌር የሰራ እኔ ሳራ ታውቃላችሁ፣ እኔ እንደውም አዲስ ነኝ እዚህ ሀገር። ታክሲ የሰራ ሰው የአሪቴ ቁጥር አላቅም ስትለኝ ነው እኔ በቃኝ። በቃ ታክሲ የሰራ ሰው ሰለጠነው በአሪቴ ነው። የአሪቴ ቁጥር አላቅም፣ መኪና የጠፋ አሪቴ ደዊ ስንላት ቁጥሩን አላቅም ብላን ስታሾፍብን ነበር። አሁን እንደገና ገንዘቧ ሲመናመን ደግሞ መጠሽ ተመለሰ አንቺ ቤት። እኔም ልክ እንደ መሲ ነው ምለው፣ በጣም ብዙ የተቸገሩ አሉ በየኢጃዛ ቤቱ። እንኳን እናንተ ጋር እኔ እንኳን በዚህ በማዳም ቅመም ስንት ሰው ያወራኛል። ማርያምን እንዴ በሽታ እኮ የሰው ደካማ ጎን አይደለም እኮ። እሷ ደካማ ጎን ነው እያሳየች ያለችው። ስታለቅስ የሆነ ነገር በለቅሶ ደግሞ ምንም ነገር አይሆንም። ወጣት ስራ ታክሲ መቀጠር ትችላለች። ታክሲ መቀጠራች መንጃ ፈቃድ አላት። አንዴ ታክሲ ብትቀጠር አይዲ ይሰሩላታል፣ መኪና ይሰጧታል። አይዲ ይሰራል እኮ ታክሲ ድርጅት አይደል እንዴ? ታውቃላችሁ። ይቻላል። 6000 ብሯን ወረቀቷን ታሰራበት። አረ ወረቀቷን ይሰሩላታል። ወረቀቷን ሰርተውላታል። አው ይሰራሉ። ከደሞዝ ይቆረጣል እንጂ ቦልካቸዋት ነው። ተቦልካለሁ እያልሽ ማን ይቦልካት? ቆይ ማን ይቦልካት? ጋይስ ተቦልካለች። ከኔ ላይ ነው አይቦልኳት። ራሰኒ ካንቺ ላይ ነው። ኦኬ ከኔ ላይ ነው የቦልኳት። በጣም ይቅርታ። ለምንድን ነው የቦልካቸው? ጋይስ እንዴ ማወቅ ይችላል? ለምንድን ነው የቦልኳት? ኖ እኔ ስለቦልከችኝ እኔ ቦልካት ነው ሳገኛት። ምናልባት እኔ ሊሆን ይችላል። እና መረዳት ካለበት ገንዘብ ማውጣት ከፈለጋችሁ አሁን ሳራ አሁን ለእርዳታ ያስቀመሽው ገንዘብ ካለ እንደው መስጠት፣ ገንዘቡ ማትፈልጊው መስጠት ፈልጋለሁ ብለሽ ባጀትሽ ከሆነ ሌላ ለተቸገሩ በጣም ብዙ ሴቶች አሉ፣ ለነሱ መርዳት። እሷ እኮ መስራት ኢዩኤል ያው ልክ እሷ የያዘችው ምን እንደሆነ ታውቃለህ። ለምሳሌ ሳሪ እረዳሻለሁ ችግር የለም ትረጃለሽ ተብሎ ቀጠሮ ተያዘላት። ሲመስላት ሞቅ ያለ ኪሴን ሞቅ ያለ ሸርተት ብላ ሄደች አይደለ? ከዛ ደግሞ ድጋሚ ሳሪ ትግስት አድርጋ ጠርታት እነ ቤኪ ጋር ዳታለ ነው አለች። ኦኬ እዛ ተረጂ የሚያስፈልግሽ ነገር በማግስቱ ሞኛዬ አንተ ትለያለህ፣ አንተ እርዳኝ መማርዬ እንደዚህ እንደ ኖ ዌይ ምንም አልሆንሽም፣ ሰርተሽ ቢ 4 ነጥብ ሰርተሽ ቢ። ማንም ሰው ልንገርሽ እዚህ ሀገር ካንሰር ታማሚ እንኳን ሆነው ስራ ይሰራሉ። እግዚአብሔር ያቆየን እያሉ አንቺ ምንም አልሆንሽም፣ ሰርተሽ ተለወጪ።
አለቀ። እዚህ የመጣሽ ድራማ ትፍጠሪ። የቲክቶክን ጫጫታ ህዝቡን መቆጣጠር ትፈልጊያለሽ። ያ ደግሞ አይሳካልሽም። ከድራማ ውጪ ሰርተሽ ቢ ተሽ ስኳር ምናምን ደግሞ እኮ ሁላችንም ብንመረመር አለብን። ስኳር፣ ግፊት ምናምን ኢትዮጵያዊ ካለብን ችግር አንፃር 3-4 በሽታ አለብን ችለን ነው እንደ ሀገር ስኳር ታማሚ ነን። ስኳር መሲ አሁን እኛ ዝርጋው እኔም ሻይ ቅጠል የሚባል በሽታ አለ። ምንም የምታግዣት ነገር የለም። ታሜ መኪናውን አምጩ ብሏታል። መኪናዋን ታሳይ፣ እጇ ላይ ባለው አይዷን ታሰራ፣ ቀጥታ ወደ ስራ ትግባ። ኦኬ ሀቢብቲ ነው ወይስ አንቺ ቅድሽ መኪና እንደገና ደግሞ አይዲ ምናምን እመኝኝ ነው ለላይሰንስ ታዋጫለሽ? ሳሪ እየነገርኩሽ ነው፣ አስቢበት። ጌት ያለሽ ነይ ግቢና እንትን እሷ መጀመሪያውን ከማሚ ጋር መታረቅ ትፈልጋለች። ይኸው እኔ ልውረድላችሁ። አንደኛውን ነገር እሷም ሰው ናት። ማሜስማ ይሳሳት የለም ሁላችሁም ሊሳሳቱ ይችላሉ። ሳህ ወለላ ይህን ነገር የምናውቀው ነው። አታረዱሽ። ከዚህ ውጭ ሌላ ምንም ልልሽ አልችልም። ሌላ ሀሳብ ካለው ይስጥሽ። አንቺ ግን ተረጋጊ፣ በፈጠረሽ ተረጋጊ። ብር እኮ ኃላፊ ጠፊ ነው። አንቺ ትቀድሚያለሽ። ተረጋጊ በቃ። ካላስ ሌላ አውሩታሚን ወይ ዝርያ ስለማላውቀው ወላሂ ሀይቲ ብቻ እሷ የምትፈልገው ምንድን ነው? አሁንም ያስለቅሳትን ነገር ምንድን ነው? እሷ ምንድን ነው የምትፈልገው እኮ? እሱን ጠይቃትሽ። ጌጤ ምንድን ነው የምትፈልገው? ሽንክፈቺ ጌጥ ይስጡ፣ ሀሳብ ይስጡ። በአጋጣሚ ያው ስለ መኪናው ጊቫዌ የሚያውቅ ይመስለኛል እና መኪናው ተቀይሮብኝ መኪናው ተበላሽቶ በር ላይ ቆሟል እና ይሄም መኪና ሽጠሽ ሌላ ያለውን ብር ጨምረሽ ግዢ ብለውኛል አንዳንድ ሰዎች እና ያንን ጨምሬ መግዛት እፈልጋለሁ። 6000 ብር እጄ ላይ ያለ ብያለሁ፣ ግን ደግሞ ቪዛው ይቀርብኛል። ይሄ መኪና ስንት እንደሚያወጣ አላውቅም። አንዳንድ ሰዎች 4000 ብር ያወጣል ብለውኛል። ያኔ የተበላሸው እስኪሰራ ራሱ ስንት እንደሚያስወጣኝም አላውቅም። አንዳንዴ ትላንት የመጣው መካኒክ 800 ብር ያስፈልገዋል የሆነ ፊውል ፓምፑ ተበላሽቷል ምናምን ብሎን ሄደው። ኢትዮጵያውያን ደግሞ እናንተ ሴቶች ስለሆናችሁ ነው እኛ እናሳየዋለን፣ ሪከቨሪ ይምጣና ይውሰደው እስከ እንትን ድረስ እስከ አጅማን ድረስ፣ ከዛ ይታይና እሱ ተሰርቶ ያው የራሴን ስራ ለመስራት ነው፣ ሌላ ነገር አይደለም። 4000 ይሸጣል። ምን አይነት ቢሆን ነው? ማየት ይቻላል። በሬ ላይ ያው እዚህ ውጭ ቆሟል። 4-5 ምናልባት 1 ዊክ ይሆነዋል ኦልሬዲ ቆሟል። ምክንያቱም በሩም አይዘጋም፣ 4ቱም በር አይዘጋም፣ እንትን ቁልፎ አይሰራም፣ ሎክ ማድረጊያው ምናምን አይሰራም፣ ስታርትም አያረግም። እንደገና ፔትሮል አይደርስም ሁሉም ቦታ ምናምን እና በጣም እኔ ስለ መኪና እውቀት የለኝም ሲጀመር። እኔ መኪና ነዳለው እንጂ መኪና እውቀት የለኝም። ኦኬ ያኔ አንቺ አሁን መኪናም የሚያስተካክልልሽ አጣሽ? ያኔ አዎ እስካሁን አላገኘሁም። የት ነሽ ያለሽ? ዱባይ ነኝ እኔ። አቡሄል የሚባል ወይም መንጥቃ ሀምዳን የሚባል አካባቢ ነኝ። እኔ ዱባይ ጋራጆች ምናምን እኔ አላውቅም። አጅማን ነኝ። አጅማንም ወይም መኪናው ወደዚህ ማስመጣትም ከቻልሽ አምጪው፣ ችግር የለም። መማቶ ጋራጅ አለ ያስተካከልልሻል። ማፊ ሙሽኪላ። ይህን ያህል እህቴ ማለት የሚያስለቅስ ጉዳይ አይደለም። ተይ አዲ ያኔ ሰው ማለሽ ያኔ አንቺ ለምሳሌ የጠበቅሽው አዲስ መኪና ከሆነች መኪና እንዳልሽ ምናልባት 4000-5000 ድርሃም ከሆነች ማለሽ ሹክረን እሱ አቅሙ የፈቀደው خلاص ይሄ ነው። የተበላሸች ናት ምናምን ናት ማውራትም ምናምን አያስፈልግም። ሹክረን ጀዛከላህ ኸይር ምናምን ብለሽ ያልሽ ነው። መኪና ከተመቸሽ የሚስተካከል አይነት ከሆነ አስተካክለሽ ተጠቀሚው። ካልሆነ ደግሞ ምንም ካልሆነ خلاص ሸጭሽ ወይም ትንሽ ብር ጨምርበት ሌላ አዲስ የምትፈልጊው አይነት ማለት ገዝተሽ መስተካከል ነው ወይም መንዳት ነው ለማለት ፈልጊ። ወይም ይሄ ሰውዬው እንዲህ ነው ምናምን ነው ይሄ ሲጀመር ያኔ ዒብ የሚባል አለ። አሁን ለምሳሌ እኔ መጥቼ የሆነ ነገር ልሸልምሽ ቢ አቅሜ በሚፈቅድልኝ ወላሂ ግዴታ አዲስ መሆን አለበት ነው። እኔ በዚህ አልተናገርኩትም። በነገራችን ላይ ሰው ነው የተናገረው እንጂ እኔ ስለሱ ምንም ነገር አልተናገርኩም። ክፉ የሚባል አልወጣኝም። አመስግኘው ነው ዞር ያልኩት ካጠገቡ ሲጀመር
እውነቱን ለመናገር ግን የቅር ያለኝ አንድ ነገር ነበረ። በስተመጨረሻ ሰዓት መኪናዋ የተቀይራ ነው የተሰጠችኝ እንጂ ጊቫዌይ የሰጠኝና እቺ የወሰድኳት መኪና የተለያዩ መኪናዎች ናቸው። እኔ መጀመሪያ የሰጠኝ መኪና ጥሩ መኪና ስለነበረች ለምን ተቀየረች ነው ቅር ያለኝ እንጂ እኔ ሰው ባለው እንደሆነ የሚረዳው አውቃለሁ። ለዛም ደግሞ አመስግኘዋለሁ። ኦፍ ኮርስ የተሰጠንን ነው መቀበል ያለብን። አመስግነን አውቃለሁ። ያ ነውር ነው እንደውም አለማመስገን ራሱ። ግን ደግሞ ኦሬዲ ህዝብ እያየ ጊቫዌይ የሰጣት መኪና ስለነበረች ለምን ቀየረብኝ ነው የኔ ትልቁ ጥያቄ የነበረው። እዛ ጋር ለዚህ ነገር መልስም አላገኘው እና ኦሬዲ አልቋል ይሄ ነገር ኢሹ ተዘግቷል ይመስለኛል። ግን አሁን እዚህ ጋር ሌሎቹም የሚገቡት ሰዎች ሁሉ እንዳለ ሚስ አንደርስታንድ አድርገውኛል። ለዛ ነው እኔ ሌላ ነገር የለም። አሁን ኦሬዲ ስራ እንትን ብያለሁ፣ ጨራርሻለሁ። ያው እንትን ማለት ያለብኝ ሪዛይን ምንም ሁሉ ነገር አልቆ ኦሬዲ ፓስፖርቴንም ተቀብያለሁ እና እኔ የሆነ ቦታ ላይ እንዲህ 28 ቀን ነው የሚቀረኝ እንዲህ መሀል ላይ ቀረሁኝ ነው። በእርግጥ ማድረግ ያለብኝን አደርጋለሁ። የግዴታ የሆነ ነገር አደርጋለሁ። እኔ ያው ማድረግ ያለብኝን አደርጋለሁ። ትልቅ ሴት ነኝ፣ ህፃን አይደለሁም። ለራሴ የሚሆነውን ማድረግ አለብኝ የግዴታ። ግን እዚህ ጋር በጣም ብዙ ነገሮች እና በቃ ይሄ ነው ያለው ነገር። እኔ መግባት የሚፈልግ ሰው አስገቢ። እሺ ዝርያ አውሪ ዝርያ ሳርዬ እንዴት ነሽ? እንዴት ነሽ? እንዴት ስቶዳበል ወይኔ መሲ መጣችና እሷ ወጣች። ሮሚያ ሚስዩ ደህና ነሽ? እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ይሄ ጉዳይ እስካሁን አልተቋጨም እና ግራ የሚያጋባ ነገር ነው። ቢግኒንግ ሳርዬ የጀመሩትን ነገር እነሱን ፎሎ አድርጋ ብትቀጥል ኖሮ እስከዛሬ ስራዋን ትሰራ ነበረ። ይሄ ሁሉ ችግር ውስጥም አልገባ። እንደገና ፓስፖርቴን ላሳድሰውና ከ2 ወር በኋላ ሀገር ይገባለሁ ትላለች። አገር መግባት ካለባት ማሳደስ ለምን ያስፈልጋል? ብሩን ለምን ታወጣዋለች? ኮንቲኒው ለማታረግ ነገር እና አዶን ነው ከምትናገረው ነገር የምትናገረው ራሱ መልሶ ይጻረናታልና በማልቀስ በምናምን ሳይሆን ትክክለኛውን ነገር ተናግራ የምትረዳውን ነገር እንግዲህ እነ ሙኒት እነ መሲ የያዙት ነገር እልባት ያልተገኘ ነገር የለም። ራሷ በቤትሽ ክፈቺ ባንቺ እንትን ሊሉብሽ ነው ምናምን የሚሏትን የሌላ ሰዎች ወሬ በመስማት ነው ሌላ ነገር ውስጥ የገባችውና ሰው ደግሞ ሲጠይቃት እኔ እንዲህ አይደለሁም እኔ አላቅም እንደዚህ ነው። ሰው ለራሷ ብሎ ነው እነ መሲም ለራሷ ብለው ነው እንጂ ለሷ እንትን የሚላት ነገር አይደለም። ግን አሁን ደግሞ ወጣች። ከወጣች አዶን ነው እንግዲህ መስዬ ብትወጣም ትሰማለች ዝርያ። ኦኬ ያ ብትመጣ ጥሩ ነው። እኛ አሁን እየጠየቅናት ያለው ሮሚ ምን እንደሆነ ታውቂያለሽ? ምንድን ነው የምትፈልጊው? ያኒ ፍላጎትሽ ምንድን? አሁንም ቢሆን እሷም አሁን እያለች ያለችው ሙኒት ለምን አኮረፈችኝ? ያኒ ለምን ተቀየመችኝ? አሁንም እገዛ ፈልጋለሁ አለች። ሙኒት እናመጣታለን። ሚስ አንደርስታንዲንግ ተፈጥሮ ከሆነ ይቅርታ ይጠያየቃሉ። ሄልፕ እናርግሽ ነው። አሁንም ዝርያ ማርያም እስካሁን እስካለሁበት ሰዓት ድረስ እንዳግዛ ትፈልጋለሁ። ግን እኔ ፍላጎቴ ደግሞ እንዲስተካከልልኝ የምፈልገው በቤቴ ቁጭ ብላ የምትፈልገውን እገዛ እንድናደርግላት ነው የምንፈልገው። በቃ ከዛ ውጭ ግን ዝርያ አሁን እሷ ችግሯ እዛም ትሄዳለች እዛ